ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ السلام عليكم ورحمة الله وبركاته የሚገርመው በዚህች ምድር ላይ ለራሱ ብሎ የሚኖር አንድም ነገር የለም። ወንዝ የራሱን ውሃ አይጠጣም፣ ባህር የራሱን አሳ አይበላም፣ አትክልት የራሱን ፍሬ አይመገብም፣ ፀሐይ የራሷን ሙቀት አትሞቅም፣ ጨረቃ ለራሷ ብላ አትደምቅም፣ አበባ ለራሷ ስትል አትፈካም፣ ፍየል በገቷ የያዘችውን ወተት አትጠጣም። ነገሮች አንዱ ለሌላኛው እገዛ ነው የተፈጠሩት። አንዱ ሌላው የጎደለውን ለመሙላት ነው የተገኙት። እኛም አንዳችን ለሌላኛችን እንኑር፣ አንበላላ፣ አንጠፋፋ፣ እንተጋገስ። ሐሳብ የገባውን አዳምጠው፣ ያማከረህን መላ ስጠው፣ ይቅርታ የጠየቀህን እለፈው፣ ቸገረኝ ያለህን እርዳው። በዙሪያችን ያሉ ነገሮች ሁሉ ይጠፉና በመጨረሻም የሚቀረው የሰራነው መልካም ሥራ ብቻ። መልካምነት ዕድሜው ረጅም ነው፣ መልካምነትም መልሶ ይከፍላል። ሰውን በመጥቀም ይበልጥ የምንጠቀመው እኛ መሆናችንን እንወቅ። ፈጣሪያችን ከሰዎች ሁሉ መርጦ ችግረኛን ወደኛ የሚልከው ሊጠቅመን እንጂ ሊጎዳን አይደለም። ጠቅማችሁ ተጠቅማችሁ ዋሉ፣ እደሩ። ወዳጆቼ፣ በየአገሩ የምናያቸውና የምንሰማቸውን ነገሮች ስናስተነትን የሰው ልጅ ምን እየሆነ ነው? ወዴትስ እየሄደ ነው ያስብለናል። ሰው ከሰውነት ተራ ከወጣ ቆየ። የአውሬ ያህል መተሳሰብ እንኳን አቃተው። ዛሬ ላይ ድንጋይ እንኳን ሰው ሁን ቢባል ምን ነው ምን አጥፍቼ ምን በድዬ ሳይል አይቀርም። ሸይጣን እንኳን ከሰው ልጆች ጥፋት ሳይሸማቀቅ አይቀርም። ሰው ወንድሙ የሆነውን ሰው ሲያጠፋና ሲያሴርበት ስናይ ምን አስቦ ነው ያስብላል። የዛሬ ሰው ክፋቱ ምድር ላይ 70-80 ዓመት ሳይሆን 1000 ዓመታትን የሚኖር ይመስላል። ፖለቲካዊ ጥቅም ከሰብአዊነት ቀድሟል። ስልጣን የአንድ አባትና እናት ልጆች የሆኑትን የሰው ልጆች ያጋድላል። ዑለሞች ለመንግስት ያጎበድዳሉ። በፖለቲካ ተጽዕኖ ምክንያት እውነትን ይደብቃሉ፣ ሐቅን ያዛባሉ። ዲናዊውን አስተምህሮ በጥቂት የዱንያ ጥቅም ይሸጣሉ፣ ይለውጣሉ። ክፋትና ጥላቻ፣ ጦርነትና ግጭት፣ ጭካኔና በደል የአደምን ልጆች ወርሷቸዋል። በተለይ በሙስሊም አገራት የምናየው ነገር ሁሉ ልብን ያደማል። ከየመን እስከ ሶማሊያ፣ ከኢራቅ እስከ ሊቢያ፣ ከአፍጋኒስታን እስከ ሶሪያ ጦርነትና ስደቱ በርክቷል።
በፈተናዎች መብዛት የተነሳ አማኝ አላህን ፈሪ ሰው ራሱን ጠልቷል። በምድር ላይ እየሆነ ያለውን መጥፎ ነገር እየተመለከቱ ቆሞ የመሄድ አቅሙ ከብዷል። መተንፈስም ቸግሯል። የሰው ክፋትና እኩይ ሥራዎችን እያዩ መኖር ህሊና ቢስ መሆንን ይጠይቃል። ብዙዎች ሰው መሆናቸውን ተጠይፈዋል። ምናለ ከሰው ልጅ ጎራ ባልተፈጠርኩ ብለው የሚያማርሩ በርካቶች ናቸው። ጥፋቶች ተጋቡብን። ቀን ባለፈ ቁጥር ወንጀሎችን ለመድን። ኃጢአቶች ምንም እንዳልሆኑ አሰብን። በወንጀል ብዛት ደከምን። ልባችን፣ አእምሮአችንና ሰውነታችን ሁሉ ዛሉ። የጥሩና መጥፎን ነገር ድንበር መለየት ተሳነን። ውሸት አራድነት በሆነበት ዘመን ላይ ነን። ሌብነት ከቢዝነስ ተመድቧል። ዝሙት በየመንደሩ ተሰራጭቷል። በመጥፎና እኩይ መካከል ድንበር ያለ አይመስልም። በዚህ አይነቱ ጊዜ አላህን ከማሰብ ውጭ ምንም ምርጫ የለንም። ትልቁ መድኃኒት ወደ አላህ መመለስ ብቻ ነው። ሰዎች ባይመለሱም እንመለስ። ሰዎች ባይታዘዙም እንታዘዝ። ሰዎች አንሰማም ቢሉም ጆሮ እንስጥ። ሰዎች ሁሉ ቢጠፉም ቢያጠፉም እናስተካከል። ወይ ዱንያ! ወዳጆቼ፣ ዱንያ ከኛ ዘመን በፊት ሌላ መልክ ነበራት። በዘመናችን ደግሞ እንዲህ ሆነች። ከቴክኖሎጂ ማደግ ጋር ብዙ ነገሯ ለወጠች። እንደ እባብ ቆዳዋን ገፈፈች። እንደ እስስት መልኳን ቀያየረች። ከሳይንስ ማደግ ጋር ከመገናኛ ብዙሃን መስፋፋት ጋር ምድር ይህን መሰለች። ዓለም የበለጠ ተቀራረበች። የእጅ መዳፍ ሆነች። የእጅ መዳፍ በምታህል ሞባይል ላይ ሁሉ ነገሯ ይገኛል። የሩቅ ወሬ በቅጽበት ይሰማል። የዓለም ዳርቻ እውነት በቅርብ ይታያል። ቅርርቧ ከፍ ባለ ቁጥር ጥቅም እንዳለው ሁሉ ጉዳቱም በዝቷል። እንደውም አሁን ላይ ከጥቅሟ በላይ ጉዳቷ ያየለ ይመስላል። ዓለም በቁስ ብታድግም፣ በቴክኖሎጂ ብትበለጽግም፣ በሀብት ብትከብርም መንፈሳዊ እድገቷ ቁልቁል ሆኗል። መልካም ስነ ምግባሮቿ ዘግተዋል። ጥሩ እሴቶቿ ሰጥመዋል። ዕውቀት ወደ እውነት ነበር የሚቃረበው። የዛሬው ሰው በተማረና ዕውቀቱ ከፍ ባለ ቁጥር ሃይማኖትንና መልካም ስነ ምግባርን መሸሹ ይገርማል። ከምድር ከፍ ባሉ ቁጥር አየሩ እየሳሰ ሄዳል። በዕውቀት ከፍ ባለ ቁጥር ስለ መንፈሳዊ ሕይወቱ የሚጨነቅ ፍጡር ቁጥሩ ሳስቷል። ዱንያ በተለይ በማህበራዊ ኑሮ ረገድ ምስቅልቅልዋ ወጥቷል። ግለኝነት ሱስ ሆኗል። ለራስ ብቻ መኖር ብልጠት ሆኗል። ራሱን ብቻ ተመልካች፣ ስለ ራሱ ብቻ አሳቢ፣ ነፍሲ ባይ በዝቷል። ራስ ወዳድነት በርክቷል። ለመለየት እስኪከብድ ድረስ ዱንያ ብዙ ነገሮቿ ተቀላቅሏል። ኋላና ፊቷን መለየት ቸግሯል። ዓሊሞቿ ተረስተዋል። አዋቂዎቿ ተገለዋል። ምሁራኗ ተንቀዋል። የአላህ ትዕዛዝ ችላ ተብሏል። የዲን መመሪያው ተጥሷል። ሐላል ሐራሙ ተዘንግቷል። ትልቅ አይከበርም፣ ለትንሽ አይታዘንለትም፣ ድሃና ችግረኛ አይታሰብለትም። ሰውን ምንድነው እንዲህ ያደረገው? ምንስ ተማምኖ ነው እንዲህ የሚሆነው? ዛሬ ላይ ባልተፈጠርኩ ኑሮ በሚያስብል መልኩ ፈተናዎች በዝተዋል። ፈተናዎች በሙእሚን ልብ ላይ እንደ ጥቁር ጨለማ ተከታትለው እየወረዱ ነው። ካንዱ ሲወጡ ሌላው ይከተላል። አንዱን ሲያልፉ ሌላ ይከተላል። ከፈተናዎች መደራረብ አንጻር
ነገ የተሻለ ሊሆን ይችላል ብሎ ማሰቡም ከብዷል። በርግጥ ዛሬ ከትናንት ያልተሻለ በመሆኑ ነገ ከዛሬ ይሻላል ብሎ መጠበቁ የማይታሰብ ነው። ጊዜው ለዲን ሰዎች ፍም የመጨበጥ ያህል ከባድ ስለመሆኑ አያጠራጥርም። ዘመኑ ተወዳጁ ነቢያችን ዓለይሂ ሰላቱ ወሰላም አንድ ሰው በመቃብር አጠገብ ባለፈ ጊዜ ምናለ የዚህ ሰው ቦታ በሆንኩ ብሎ የሚመኝበት ዘመን ይመጣል ያሉትን ይመስላል። አንድ ሰው የሚያግዳቸውን ፍየሎች ብቻ ይዞ ከሰው ተነጥሎ ወደ ተራራ የሚሸሽበት ዘመን ይመጣል ያሉትን ጊዜ ይህን ዘመን ይመስላል። አላህ ይርዳን። ነቢያችን ዓለይሂ ሰላቱ ወሰላም ለሰዎች በአጠቃላይ ዘር፣ ቀለም፣ ሃይማኖት፣ ብሔርና ጎሳ ሳንለይ መልካም እንድንሆን አደራ ብለው አልፈዋል። ከዕለታት አንድ ቀን የሙእሚኖች እናት የሆኑት ኡሙ ሰለማ ረዲየላሁ ዐንሃ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም አጠገብ ተቀምጠው የአላህ መልእክተኛ ሆይ አንዲት ሴት በምድር ላይ ሳለች ሁለት ባሎች ኑሯት ቢሆንና እሷም እነሱም ሞተው ጀነት ቢገቡ ይህች ሴት ለየትኛው ባል ነው ጀነት ውስጥ ሚስት የምትሆነው በማለት ጠየቋቸው። በዚህ ጊዜ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በብዛት ጾም ለሚጾመው ወይም በብዛት ሰላት ለሚሰግደው ወይም ሰፊ ዕውቀት ለነበረው ወይም ብዙ ምጽዋት ወይም ሰደቃ ለሚሰጠው ነው የምትሆነው በማለት መልስ አልሰጧትም። ይልቁንም እርሷ ዘንድ ይበልጥ መልካም ስነ ምግባር ወይም ጠባይ ለነበረው ነው በማለት የስነ ምግባርን ታላቅነት ነግረዋታል። ይህች ሴት ለዚያ ሲመለከታት ፈገግታ ለማይለየው የምታደርስበትን መከራ በትዕግስት የሚያሳልፍ ብዙ ጊዜ ለማይቆጣባት ስትናገር ስርዓት ለሚይዘው ሰው ነው የምትሆነው ሲሏቸው ኡሙ ሰለማ ረዲየላሁ ዐንሃ በጣም ተገርመው ተመለከቷቸው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ኡሙ ሰለማ ሆይ ስነ ምግባር እኮ የምድራዊውን ሕይወትና የአኺራውን ሕይወት መልካም ነገሮች ይዞ ሄዷል አሏቸው። አዎ መልካም ስነ ምግባር በዱንያ ላይ ይዞ የሄደው መልካም ነገር ነው። በሰዎች ልቦና ውስጥ ውዴታን ማግኘትን ሲሆን በአኺራ ደግሞ ጥቂት ሥራ ሰርቶ ትልቅ ምንዳን ከአላህ ስብሓንሁ ወተዓላ ዘንድ መፈለግን ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደዚህ ብለዋል፣ ከመልካም ስነ ምግባር የበለጠ ሚዛን የሚደፋ ከባድ ነገር የለም። በሌላ ዘገባ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ስለ መጥፎና መልካም ነገሮች ተጠይቀው እንዲህ ብለዋል፣ መልካም ተግባር ማለት መልካም ስነ ምግባር ነው። ሙስሊም ዘግበውታል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጀነት በብዛት ስለሚያስገቡ ነገሮች ተጠይቀው ሲመልሱ በብዛት ጀነት የሚያስገቡ ነገሮች አላህን መጠንቀቅና መልካም ስነ ምግባር ናቸው በማለት መልሰዋል። ትርሚዚ ዘግበውታል። ይህ የሚያመለክተን መልካም ስነ ምግባርን መላበስ ጀነት ከሚያስገቡ ተግባራት መካከል ግንባር ቀደም ስፍራን እንደሚቀዳጅ ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከሁሉም ሰዎች ጋር መልካም ግንኙነት ነበራቸው። ሁሉንም እንደየሁኔታቸውና ደረጃቸው በመልካም ሁኔታ ያስተናግዱ እንደነበር ታሪካቸው ያስረዳል። ከዚህ አልፎም ማንኛውም ሰው በእሳቸው ዘንድ ተወዳጅ እንደሆነ ይናገሩ ነበር። በነቢያችን ዓለይሂ ሰላቱ ወሰላም ዘንድ የመወደድን ጸጋ ማግኘት ምን ያህል ወደር የማይገኝለት ታላቅ ክብር እንደሆነ ለማንም ግልጽ ነው። እኛም ይህን ነቢያዊ ፈለግ ወይም ሱና ተከትለን ሰዎችን እንደምንወዳቸው በግልጽ ብንነግራቸው
ምን አይነት ስሜት ሊሰጣቸው እንደሚችልና እኛም በእነርሱ ዘንድ ልናገኝ የምንችለውን ታላቅ ስፍራ ላፍታ እናስብ። አንድ ክስተት ልጥቀስ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከሰሓባቸው ከዓምር ኢብኑ አልዓስ ረዲየላሁ ዐንሁ ጋር የነበራቸው መልካም ግንኙነት ይህ ነው ተብሎ የሚገለጽ አልነበረም። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሲጠሩት እንኳ ውብ በሆነ ቁልምጫ ነበር። እሳቸው በተቀመጡበት ስፍራ ዓምር ኢብኑ አልዓስ ረዲየላሁ ዐንሁ ከመጣ ቦታ ያስፋፉ ነበር። ዓምር ረዲየላሁ ዐንሁ ከተናገሩ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዝም ይሉ ነበር። ዓምር ረዲየላሁ ዐንሁ ከእሳቸው ጋር ሲነጋገሩ እንኳ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጀርባቸውን ከመስጠት ይልቅ ነቢያዊ ውብ ፈገግታ በተላበሰ ፊታቸውን ወደ እርሱ በማዞር ያዳምጡ ነበር። በዚህም የተነሳ ዘወትር በተከበሩት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዘንድ እጅግ እንደሚወደድ አድርጎ ያስብ ስለነበር ከዕለታት አንድ ቀን የአላህ መልእክተኛ ሆይ አላቸው። እሳቸውም አቤት አሉት። በእርሶው ዘንድ እጅጉን የተወደደ ሰው ማን ነው ሲል ጠየቃቸው። ዓምር ረዲየላሁ ዐንሁ ይህን መሰሉን ጥያቄ የጠየቁት በውስጣቸው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዴት እንዲህ ብለህ ትጠይቀኛለህ? አንተ ስትመጣ እንድትቀመጥ ቦታ እንደማሰፋለህ፣ ስትናገር ዝም እንደምል፣ ስታናግረኝ ፊቴን ወደ አንተው አዙሬ እንደማናግረህ እያወክ ይሉኛል የሚል ምላሽ አስቦ ነበር። ነገር ግን የሰጡት ምላሽ ዓኢሻ ነች የሚል ነበር። እሱም የአላህ መልእክተኛ ሆይ ከወንዶች በኩል ነው ያልኩት በማለት ጠየቃቸው። እሳቸውም አባቷ አቡበክር ነው አሉት። ዓምርም ረዲየላሁ ዐንሁ የአላህ መልእክተኛ ሆይ ከእሳቸው ወይም ከአቡበክር በኋላስ ማን ነው ሲል ጠየቀ። እሳቸውም ዑመር ነው አሉት። ዓምርም የአላህ መልእክተኛ ሆይ ከእሳቸው በኋላስ ሲል ጠየቀ። እሳቸውም ዑስማን ነው አሉት። የአላህ መልእክተኛ ሆይ ከእሳቸው በኋላስ ሲል ጠየቃቸው። እሳቸውም ዓልይ ነው አሉት። አሁንም ቀጠለና ዓምር ረዲየላሁ ዐንሁ ከእሳቸው በኋላስ የአላህ መልእክተኛ ሆይ ሲል ጠየቃቸው። እሳቸውም ዓምር ነው ሲሉ መለሱለት። ዓምር ረዲየላሁ ዐንሁ እንደተናገረው እኔን መጨረሻ ላይ ይጠሩኛል በማለት አስቤ ነበር ብሏል። መልእክተኛው ዓለይሂ ሰላቱ ወሰላም ዓምርን እንዴት እንደሚጠሩት አስተውሉ። ከዚህ ጎን ለጎን ራሳችሁን በዓምር ኢብኑ አልዓስ ረዲየላሁ ዐንሁ ቦታ አስቀምጣችሁ በአላህ መልእክተኛ ዓለይሂ ሰላቱ ወሰላም አንደበትና በእሳቸው ዘንድ ከሰዎች ሁሉ በመጨረሻ ደረጃ ላይ እንደምትወደዱ ቢነግሯችሁ ምን ይሰማችሁ ይሆን? እኔ እንጃ። እኔ በቦታው ብሆን ምን እንደምሆንና ምን ሊሰማኝ እንደሚችል ልገልጽ በእጅጉ ይከብደኛል። ለዚያውም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደሚወዱኝ ተገልጾልኝ። አላህ ሆይ ያንተና የመልእክተኛህን ዓለይሂ ሰላቱ ወሰላም ውዴታና ፍቅር በልባችን ውስጥ አኑረህልን በአንተና በእሳቸው ዘንድ ከሞት በኋላ ባለው ዘላለማዊ ሕይወት ተወዳጆች አድርገን ያ አላህ። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته. أمي دكي كبرينات معرقي أمي شتا أنت يا الله ستوتا